ሰላም ሰላም ውድ ተመልካቾች እንደናችሁ እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሁሉም ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። ቻናሉ ተደራሽነቱ እንዲሰፋም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ይህ መረጃ ምንድነው? ሰሞኑን የብልጽግናው ኃይል እንግዲህ ግራና ቀኝ ብሎ በሚለው አደረጃጀት መወዛገቡ ይታወቃል። በዚህም ከፍተኛ የሆነ ብስጭትም ቁጭትም እንዲሁም ክፍፍልም እየተፈጠረበት ነው በማከሉ። ከዚህም በተጨማሪ እንግዲህ ሙሉጌታ አለምን ይመለከታል። የምዕራብ ጎጃም ዞን ሰላምና ደህንነት ኃላፊ ሙሉጌታ አለም በቁጥጥር ስር መዋሉ ይታወቃል። ይህ የደህንነት ሰው በቁጥጥር ስር ውሎ ባህር ዳር መኮድ መታሰሩ መረጃዎች ያመለክታሉ። ይህ ሰውዬ በጣም ከፍተኛ የሆነ ተጽዕኖ ሲያደርግ ነበር። በህዝቡ ዘንድ ከፍተኛ የሆነ ትችት ሲደርስበት ነበር። ከፍተኛ ማስጠንቀቂያም ከፋኖ በኩል ሲደርስበት ነበር። አልሰማም ብሎ ብዙ በደሎችን ወጣቶችን ሲያሳስር የነበረ የደህንነት ሰው ነው። ነገር ግን ይህ ሰውዬ እንደዚህ አገልግሎም እንደዚህ ተገርዶም ከብልጽግና ሰዎች በተለይ ከአብይ አህመድ አላመለጠም። አብይ አህመድ ጠርጥሬያለሁ ብሎ በመኮድ በመከላከያዎቹ አስሮታል። ሁለተኛው መረጃ ከፍተኛ የሆነ የድሮን ዘመቻ አለ። ከፍተኛ የሆነ ድሮን ገቢ ተደርጓል። ቱርክ ሰሞኑን ኤርዶጋን መጥቶ አዲስ አበባን መጎብኘቱ ይታወቃል። ይሄ ከምንድነው ስትሉ የሙላቱ ሚስት ጋር ነው። እነ ሙላቱ ጋር ያለ መረብ አለ። በእነሱ መረብ መሰረት በርካታ ድሮኖችን መገዝቶ አስገብቷል። እነዚህ ድሮኖች ለምን ገቡ ሲባል አመራሮችን አሰሳ አድርጎ ለመጨፍጨፍ ነው። አመራሮችን ገድሎ ለማዳከም ነው። እነዚህ ድሮኖች ከበፊቱ ለየት ያሉ ናቸው በይዘታቸው። በፊት እንደገና ከተቃኘ በኋላ ነበር ኦፒ ምልክት በሰጠበት ቅጽበት ሂዳ አካባቢውን ትቃኛለች። ቃይታ ካረጋገጠች በኋላ እንደገና ድሮኗ ተመልሳ ሂዳ ነው ትዕዛዝ ኦፕሬት ተደርጎ የምትመተው። አሁን ግን ይሄ አይደለም። አሁን ራሱን የቻለ ዲጂታላይዝድ የሆነ ሞደርን የሆነ ካሜራ ዘመናዊነት የድሮኖች ዘመናዊ የሆነ ካሜራ የተገጠመበት በቢሊየን ዶላሮች ነው የፈሰሰባቸው። እነዚህ ድሮኖች ገቢ ሆነዋል ወደ ሀገሪቱ። ስለዚህ በእነዚህም እንዴት ነው የተስማሙት ነው። እነዚህ ድሮኖች የተገዙት በዶላር ብቻ አይደለም። ከዚህ በፊት አይካዲስን እነ ቡልኮን አስወጥቷቸዋል። ከቱርኮች ቀምቶ አይካዲስን ወደ ቡልኮ መቀየሩ ይታወቃል። እነዚህ የቱርክ ካምፓኒዎች ወደ ኢትዮጵያ እንዲገባ ነው። ወደ ኢትዮጵያ ኢንቨስትመንት አድርገው ያለ ምንም ቀረጥ ከኢትዮጵያ ሮ ማቴሪያሉ ኢትዮጵያ ውስጥ ሆኖ ተመርቶ ወደ ቱርክ ተርኮ በቱርክ ምርት ስም ወደ ዓለም ገበያ እንዲገባ ይህንም በዚህ ደረጃ ከተነጋገሩ በኋላ ነው እንግዲህ ለሽያጭ እንኳን የበቁት። ስለዚህ ይህን ያወጣ በአጠቃላይ ከቢሊየን ዶላሮች በላይ እንዳወጣ እንግዲህ መረጃዎች ይጠቁማሉ። እነዚህ ቀጥታ ከኦፒ በሚሰጠው መረጃ መሰረት ሄደው እዛ አካባቢ አሰሳ ያደርጋሉ። አሰሳ አድርገው እንዳረጋገጡ እዛው ላይ ነው መጥቶ የሚመለሱት። እንደ በፊቱ ተመልሶ እንደገና ኦፕሬት ተደርጎ አይደለም። ስለዚህ ጥንቃቄ ያስፈልጋል። ጅምላ በአንድ በተሳቢ መጓዝ፣ በመኪና ባይሱዚ ተሰብስቦ መጓዝ፣ አመራሮች በተመሳሳይ ሰዓት በከፍተኛ ቁጥር ያለው አመራር አንድ ላይ መሰብሰብ፣ ቢያንስ አትሊስት ከወታደሩ ከታች ካለው ወታደር ርቆ ሚስጥር ከነሱ በተደበቀ ሚስጥራዊ በሆነ መንገድ ስብሰባዎችን አድርጎ ከዛ አይነት ጥቃት ራስን መከላከል ያስፈልጋል። ስለዚህ ይህንን ጥንቃቄ በመውሰድ አሸናፊነትን ማቅረብ ለግዴታ ስለሆነ ይህ